አውቃለሁ ተስብዬ ቪዛዋ የሚለው የተሰራላት በሬስቶራንቱ ስም አስተናጋጅ ተብሎ ነው፣ ዌይተርስ ተብሎ። አንድ ዌይተርስ ኢማራት ሀገር የትም ቦታ ህንድ ሬስቶራንት የሚሆን የትም ሬስቶራንት ትንሹ ደሞዝ 1200 ድርሃም ነው ትንሹ ደሞዝ። እሷ ግን የሚከፈላት የአንድ ሰው የደሞዝ ሩብ ነው እየተከፈላት የነበረው። 300 ድርሃም የማይሞላ ነበር ሲከፈላት የነበረው። 1200 ድርሃም ነው አንድ አስተናጋጅ የሚከፈለው ደሞዝ። ሰው ቤት ሬስቶራንት ውስጥ እየሰራች 21 ሰዓታት እየሰራች ሰው ቤት እንኳን መዳም ቤት እየታረፈ እንኳን እየተሰራ ከዛ በላይ ይገኛል። እንዴት ነው 300 ድርሃም 1500 ምትሉ? 1500 ድርሃም ትልቁ ነው። ተውቱ፣ በትንሹ እናስላው ብዬ ነው። በትንሹ 1200 ድርሃም ነው የሚከፈለው አንድ አስተናጋጅ። እሷ ግን 300 ያልማይሞላ ድርሃም በኢትዮጵያ 10,000 ብር ነበር ሲከፈላት የነበር። ዚስ ኢዝ ናት ፌር። ግፍ ስታዩ ግፍን ተቃወሙ፣ ኖ በሉ ለግፍ። ካለበለዚያ ነገ እናንተም ላይ ይደገማል። ነገ እህትሽ ላይ፣ ወንድምክ ላይ፣ ማንም ሰው እዚህ ተሰርቶበት እባካችሁ የኢትዮጵያ ሕዝብ ድምፅ ሁኑኝ ተበድያለሁ፣ ግፍ ተሰርቶብኛል ብሎ ሚዲያ ላይ ወጥቶ እርዳታችሁን እየጠየቀ ያ ሰው ፍትህ ካላገኘ ምንም አያመጡም። እነዚህ አመላቸው ነው። ሚዲያ ላይ ወጥተው ለፍልፈው ይተውታል እያለ ሁሉም እየበደለ ይቀጥላል። ሀብታም ነኝ ያለ ሁሉ ድሃን እንደዚህ ላይ አሁን እንግዲህ ከሰማነው አንጻር ሌሎችም አሉ ሳይሆን እዛ ውስጥ ያሉትም ነፃነት ሊኖራቸው ይገባል። በአሁን ሰዓት በተለያዩ አሁን ሽንት ቤት እንግዲህ ለመሄድ ያያየች የነበረውን መከራ እሷ ያየችውን ስታይ የነበረውን መከራ ደግሞ ሌሎችም እዛ ውስጥ ያንን መከራ አሁንም ገፈት ቀማሽ ሆነው ነው ያሉትና ለእነዛም መድረስ ስለሆነ መሄድ እስካለብን ድረስ እንሄዳለን። እንግዲህ አሁን ላኪልኝ፣ አሁኑኑ ደውልና እሷን እጠይቃታለሁ። ኤጀንት ካለ ግን ስራና ክህሎት ሚኒስቴር ይህንን ጉዳይ ይወስዳሉ። በጣም ቅኖች ናቸው። ከኛ ጋር ደግሞ ተቀራርበን ነው አብረን የምንሰራው። የብዙዎችንም መብት እያስከበሩ ነው ያሉትና እንግዲህ እዛም ያለው ደግሞ እህት ወንድሞችን ምናልባትም እኛ የምናወራውን የእሷን በደልም ወጥቶ መብታቸውን እየጠየቅንላቸው ደረጃ ማወቅ ነበር የሰማነው። አሁን ግን እስር ቤት ለራሱ በቀን 3-4 ጊዜ ወጥተሽ ሽንቴ መጥቷል መጸዳዳት እፈልጋለሁ ብትይ የሚከለክልሽ ሰው የለም። እንግዲህ ኢማጅን ሽንት ቤት ተቆልፎ ቁልፍ ይያዝና ተራክ ሲደርስ ነው ሰዓትክ ሲደርስ የሽንት ቤት ቁልፍ ይሰጥቃል። እስከዛ አፍነክ ነው የምትቆየው። ኢማጅን እንደዚህ አይነት በደልኛ አይተናናቅም። ይኸው ልጁ ደርሻለሁ ሬስቶራንት አስገቡኝ እያለ ነው። እንደዚህ አይነት ነገር መቃወም አለብን ቤተሰብ። ካለበለዚያ ይሄ ግፍ ይቀጥላል። እኔ አካውንቴ ሲዘጉ ውለው ቢያድሩ እንደዚህ ቀጥ ብዬ ቤቷ የኩኝ። ከዛ አገር ሳልተኛ በሌሊት መጥቼ ቀጥ ብዬ መጣሁና ታክሲ ይዤ እሷ ቤት የኩኝ። ሂጄ ስጠኝ ምን ነው ከየት መጣሽ ምናምን ስትለኝ አይ እንደዚህ መጥቼ ያለሁኝ ወንድሜ ምስት ጋር ነው የምደውለን ልከው የነበረው ያቺ ብር ላከችልሽ ወይ የስላት 4 ወር ደሞዝ አላክሽም እንዴት ልክ ያለው ባንክ ቤት ሂጄ ያቺ ወረቀት አወጣሁኝ። ያንቺ እናንተ ጋር ልኬዋለሁኝ እዩትና እሱ ነገር ሊኖራት ይችላል ብዬ አስባለሁ። እሱ ሳልነግርሽ አለፍኩት ብዬ ንቀርታ። ኦኬ በአጠቃላይ አንቺ 3 ዓመት ከ8 ወር 3 ዓመት ከ10 ወር እዚህ ሬስቶራንት ውስጥ ኢትዮጵያን ቴስቲ በአቡዳቢ የሚገኝ ቴስት ኦፍ ኢትዮጵያ በአቡዳቢ የሚገኝ ሬስቶራንት ውስጥ ይቺ እህታችን ትሰራ ነበረ። ለመስራቷ ማረጋገጫ ፓስፖርቷና የመኖሪያ ፈቃዷ በሬስቶራንቱ ስም አለ። ኦኬ ሌላ ደግሞ ማረጋገጫ ደሞዟ በኢትዮጵያ 10,000 ብር ብቻ ይከፈላት እንደነበረ ማስረጃ ባንክ ስቴትመንት አላት። ስለዚህ ነገሩ እውነት ነው ማለት ነው። የእውነት እቺ ልጅ እዛ ሬስቶራንት ውስጥ ተቀጥራ ትሰራ ነበር። እኛ አናቃትም፣ እኛ ጋር አትሰራ ማለት አይቻልም። ቢካዝ እዛ ትሰራ እንደነበረ ማስረጃ መኖሪያ ፍቃድ በሬስቶራንቱ ስም መኖሪያ ፍቃድ አላት። እቺ ልጅ እዛ ቤት ውስጥ ሰርታለች። የጊዜውም ተገልጾበታል ቪዛው ላይ። ስለሌላው ነገር ስለደረሰባት በደል ምናምን መካድ ይቻላል። ግን እዛ ትሰራ እንደነበረና ደሞዝ ይከፈላት የነበረው በኢትዮጵያ 10,000 ብር። የኢትዮጵያ 10,000 ብር ማለት በኢማራት 300 ድርሃም ማለት ነው። 300 ድርሃም ማለት ነው። የ300 ድርሃም ደሞዝተኛ ዩናይትድ አረብ ኢማራት ላይ አይታችሁ ታውቃላችሁ? የ300 ድርሃም ደሞዝተኛ አለ በዚህ ዘመን። በድሮ የዛሬ 16 ዓመት እኛ ሳንመጣ እንኳን ደሞዝ 500-600 ነበረ። አይደለም በዚህ ዘመን 300 ድርሃም
በኢትዮጵያ 10,000 ብር ነበር ሲከፈላት የነበረው ለ21 ሰዓታት እየሰራች። ኦኬ ሬስቶራንቱ ቲክቶክ አካውንት ነበራቸው። አካውንታቸውን ፕራይቬት አደረጉት። እቺ ልጅ እኔ ጋር መምጣቷል መሲ መቼ ዕለት መታ ያመጣቻት ልጅ መሲ ትባላለች። መታ እዚህ ቤት ስትናገር ሰምተው እኔ ቁጥራቸው ላይ ዋትሳፕ ላይ ቮይስ አድርጌላቸው ሰምተውት አልመለሱም። የሬስቶራንታቸውን አካውንት ፕራይቬት አደረጉት። ሴትዮዋ የራሷ የልጆቿ ቪዲዮዎች ምናምን ነበር እንዳለ ደልታ ፕራይቬት አደረገችው አካውንቱን። ሶ እንደዚህ በማድረግ ከህዝቡ በመሸሽ የሰውን ሀቅ መብላት ይቻላል። አሁን አይናችሁ እያየ ስፒከር አድርጌ እደውላለሁ። ሬስቶራንቱ ምላሽ ካልሰጠ እኔ ማረጋገጫ ቪዛዋና የዚቺ ልጅ ቪዛና ባንክ ስቴትመንቷ ሲከፈላት የነበረው ደሞዝ ከሬስቶራንት አካውንት ሲከፈልሽ የነበረው ከሬስቶራንቱ አካውንት ቀጥታ ወደ አንቺ አካውንት ነው አይደል? አይደለም ወንድሜ ሚስት ጋር ነው የምትልከው የነበረው። እኔ ላኩ ብላ ነው እንጂ የምትነግረኝ አውጥታ በእጅ የሰጣኝም ልኬ አላውቅም። ኦኬ ለወንድምሽ ሚስት ነበር ክፍያው ሲፈጸም የነበረው። አሁን እንደውላለን ሬስቶራንቱ ወይስ ከአንዴም ሁለቴ አድርጌላቸው ሰምተው ጸጥ ብለዋል። ለመመለስ ለማናገር ለህዝቡ ምላሽ ለመስጠት ፈቃደኛ አይደሉም። እቺ ልጅ ላይ ስላደረሱት በደል አንዴ ሚዩት አድርጊ። ለደውል ነው ሚዩት አድርጊ ፕሊዝ። ሚዩት አድርግ ወንድሜ። እሷ አታውቅም አርግላት። ቴንክ ዩ ገውታል። የሬስቶራንቱ ስም ቴስት ኦፍ ኢትዮጵያ ነው። ለሀቅ የቆማችሁ በአካልም መሄድ የምትሉ በአካል ሄዳችሁ ሬስቶራንቱ ስልካችንን እያነሳ ስላልሆነ በአካል ሄዳችሁ ለዚህች እህታችን ፍትህን ጠይቁ። ስልካቸውን አንስተው ለህዝብ ምላሽ እንዲሰጡ። ለምን እቺ ልጅ 300 ድርሃም ሲከፈላት እንደነበረ፣ ለምን 21 ሰዓታት ትሰራ እንደነበረ፣ ሽንት ቤት በቀን 2 ብቻ ይፈቀድላት እንደነበረ ምላሽ መጥቶ ሬስቶራንቱ ይስጠን። ያው እየደወልኩ ነው፣ እየጠራ ነው፣ አያነሱም። እያዩ ስለሆነ ላይቡን በዛ ላይ ወደ ሀገሯ የተሸኘችበት መንገድ ተቀባይነት የለውም። ከሰውኛ ሰው ነኝ ከሚል ሰው ተቀባይነት የለውም። ለልጇ ስጦታ ሳትገዛ፣ ለራሷ ሞዴስ ሳትገዛ፣ ልብስ ሳትገዛ፣ ሻምፖ ኮንዲሽን ሳትገዛ በለበሰችው የስራ ልብስ ብድግ አድርጎ ወደ ኤርፖርት መወርወር። ታዲያ አረብ እንዲህ ቢያደርግብን ይገርማል እንዴ? አረብ የገዛ ዜጋችን እንደዚህ የሚያደርገን ከሆነ አረብ ቢበድለን ይገርማል እንዴ? አረብ ደሞዝ ቢከለክል፣ አረብ እንደዚህ ቢጨክን ይገርማል? ሰው በገዛ ዜጋው እንደዚህ የሚደረግ ከሆነ ይህን ነገር ዝም ካልን ነገ ብዙ እህቶቻችን እየመጡ እንደዚህ ይበደላሉ። እየመጡ በእንደዚህ እንደው ጉድ በሚባል ደሞዝ በ300 ድርሃም 10,000 ብር የኢትዮጵያ 10,000 ብር ኢትዮጵያ ውስጥ እንኳን እኮ ሰው አሁን ሬስቶራንት ውስጥ 10,000 ብር እየተከፈለው ነው። እንዴት ነው እቺ ልጅ ከሀገር ወጥታ ኢማራት መጥታ በ10,000 የኢትዮጵያ ብር የምትቀጠረው? ሀራም። 3 ዓመት ከ10 ወር 10,000 ብር እየተከፈላት ለ21 ሰዓታት እየሰራች በኢትዮጵያ ከሌሊቱ 11 ሰዓት ምግብ ቤት ከፍታ እስከ ስንት ሰዓት ድረስ? እስከ ሌሊት በኢትዮጵያ እስከ ሌሊቱ 9 ሰዓት ድረስ ሰርታ ስልክ አይፈቀድላትም። ለምን? ማንም እንዳይመክራት ምንም ነገር እንዳታቅ ስልክ አይሰጣትም ነበረ። እሺ ከስተመሮች ሲመጡ ማለት ነው አንቺ እንደዚህ መሆንሽን አይተው ምንም የጠየቀሽ አካል የለም? ደስተኛ ነሽ ወይ በስራሽ ደህና ነሽ ወይ ብሎ እየጠየቀሽ ከስተመር የለም? ከስተመር ደንበኛ ሚውቱን አብራላት ወንድሜ። አቡ ይሄ ነገር በቪዲዮ ብቻ ማውቃት የለበትም። እኔ እንደ አንድ ኢትዮጵያዊ ድምፅ ነው መሆን የምችለው። ከቪዲዮ በላይ ማድረግ የምችለው ነገር የለም። የምትችሉ መክሰስ በአካል ሄዳችሁ ኦኬ፣ ለዚህች ልጅ ፍትህ መጠየቅ የምትችሉ ጠይቁላት። እኔ ድምፅ ነው መሆነው። እኔ ህዝብ ጋር ነው ማደርሰው። ቪዲዮ ሰርቼ ህዝብ ጋር አደርሳለሁ። ካለበለዛ ነገ በጣም ብዙ የሬስቶራንት ባለቤቶች፣ የሱቅ ባለቤቶች፣ የምን ባለቤቶች እያመጡ እንደዚህ ይጨቁናሉ። እንደዚህ በትንሽዬ ደሞዝ አፍነው ስልክ ከልክለው 21 ሰዓት ኢማጅን ማሰራት ማለት አንድን ሰው። ይሄን ነገር ዝም ካልን ይቀጣል። እንደሷ እንደዚህ እየተጠቀሙባቸው ጉልበታቸውን እየጨረሱ ወርወር ይቀጥላል። ኖ ካላልን ሁላችን አንድ ላይ ድምፅ ካልሆና አቡ
አቤት። በነገራችን ላይ እቺን ልጅ እኔም አሁን ከትናንት ወዲያ ነው ያወቅኳት። አንዳንድ ነገሮች ስትናገር እኔ አሁን እንዳልሽውም አይደለም ሀበሻ እንደዚህ ካደረገን አረብ እየተንከባከበን ነው ማለት ነው። የምሬ ነው። እኔ በጣም ከሰምቼው በጣም ያሳዘኝ ነገር እኔ የቦንዳ ልብሶችን እሸጣለሁ። አሁን እዚህ የስራ ቦታዬ ላይ አንድ ዘመድ አለቻት አጠገቤ ላይ ምናምን ነገር ብርዱ ሰሞኑ ትንሽ ቀዝቀዝ ይላል አየሩ። ምናልባት የሚያውቁ ሰዎች ይኖራሉ። ሀገራችን በጣም ብርድ ነው። ልጅቷ መታ እንግዳ መጥቶብኛል የሚለበስ ነገር ካለ አለችኝ። እኔ ለዚች ልጅ እንደሆነ አላወኩም፣ ግን ወላሂ በጣም ሆና እንጃ። ብቻ ግን እኔ ከአንዳንድ አበሾች አረቦች ይሻላሉ። ጃኬታውን የለበሰችው ለኤምባሲው ለኢትዮጵያን ኮሚኒቲ ጥሪ አቀርባለሁ። አሁን ኢትዮጵያን ኮሚኒቲ ዋትሳፕ ላይ ቮይስ አደርግላቸዋለሁ አሁኑኑ ማለት ነው። ጥሪያችንን ሰምተው ለዚች ልጅ በደል ሬስቶራንቱን የማይጠይቁልን ከሆነ ኢትዮጵያን ኮሚኒቲ ምን ይሰራል? ኢማራት ላይ ምንድን ነው የሚሰራው? ኤምባሲ ጉዳይ ልታስፈጽሙ ስትሄዱ ለኮሚኒቲ ካርድ ቁረጡ የሚባለው ስልክ የላትም የሆነን ከሆነ ምንድን ነው እስክሪን የተሰባበረ አሁን ዋትሳፕ ልጭንበት ቴሌግራም ብቻ ነው የተከፈተላት። በጣም እንጃ ብቻ ግን እንዴት እንደሆነ አላውቅም። ብቻ ኤምባሲዎች ላይ ምናምን ነገር እነሱ ኦዲፍ ጆ የእነሱን ነገር እናንተ ብቻ መበርታት ነው። አንዳችሁ ላላችሁ ትቆሙ። ኢትዮጵያን ኮሚኒቲ ጋይ ዝም ብላችሁ ኮመንት አትዝጉ። ለምንድን ነው ኮመንት የምትዘጉት? ሰው በነፃነት የተንፈሳስተ አሁን በዳይ ቁጭ ብሎ ሪፖርት እያደረገ ነው። ህገወጥ ደላሎች እንደዚህ እያመጡ እህቶቻቸውን የሚበድሉ የሚጥሉ ሪፖርት ያደርጋሉ። እናንተ ደግሞ የሚያለቅስ ጨምሩበት ከተባበራቸው ማለት ነው እንዲዘጋ። ኢትዮጵያውያን መጥቶ ጠይቆሻል ወይ ምናምን ያልሽኝን ኢትዮጵያውያን እንዴት ብሎ ያገኙኝ? የሚያገኙብኝ መንገድ የለም። ለምን አስተናግጅን? ምግብ ማብሰል ብቻ ነበር ስራሽ? አላስተናግድም። ኪችን ነው የምታስገባን። ቀጥ ብለን እንደመጣን ኪችን ይከፈታል፣ ካለን ይቆለፋል። ሽንትሽ ሲመጣ ብቻ ነው ቁልፍ ጠይቀሽ ተቀብለሽ ሄደሽ ሽንት ቤት የምትጠይቂው። ሽንት ቤት ብቻ ነው ቁልፍ የምትጠይቂው። ሌላ ነገር መውጣት አይቻልም። ስልክ ማናገር አይቻልም። እሱንም በወር አንድ ቀን የገጠር ክፍለ አገር ኔትወርክ ምናምን ታውቂያለሽ። ያቺ ኔትወርክ አለ በሁለት ወር ከሌለ በወርም አንዳንዴ ካገኘች በወርም ኔትወርክ አገኙ ማለት ነው። እሱንም ታገኘኝ 40 ደቂቃ 30 ደቂቃ። ያንቺ የሁለት ወር ደሞዝሽ አይበቃም። እንደዚህ ሰቀቀን ቤተሰቦችሽ ዘመዶችሽ ሁሉ አጠቃላይ ነው የምታናግሪው። በዛም በቃ ካናገርሽ በኋላ ያለን ሀዘን ውስጥሽን ያለውን ተይ። የቤተሰቦችሽ ደስታ ሁሉ የተናናገርሽው ደስታ ሳይወጣልሽ ወደ ሀዘን ትቀየረሽ ነው ምትውይ የነበረው ማለት ነው። እሺ ቋንዴ ለኢትዮጵያን ኮሚኒቲ ወይስ ታድርግ? ኦኬ ፎቶዋ ተልኮልኛል። በጣም ጥሩ። እሷነቷን ለአንቺ እልካለው። አንቺ እሷ ናት ታረጋግጭልኛለሽ። ፎቶዋን ልከውልኛል በውስጥ ዋትሳፕ። እሺ ኦኬ እሺ። ከመሀል የማርያም ልጅ ነው የሚለው አካውንቷ። ቆይ አንዴ ልላክልሽና ፎቶዋን አንቺ እንዴት ነው የምልክልሽ ታዲያ? ወደ እንዴት ነው ወደ መሲ ልላክና አንቺ ዋትሳፕ የለሽም? ኢሞ አለኝ። ወደ መሲ ላክላትና መሲ ደግሞ ለሷ ዋትሳፕ ትላከው መሲ። እሺ መሲ ወደ አንተ ዋትሳፕ ስትልከው ከዛ አሁን አሳያት አንተና ወደዚህ እንዳታሳዩ ወደ ስክሪን ማንነት እሷነቷ ሳይረጋገጥ የሌላ ሰው ስም እንዳይጠፋ ወደዛ አድርገህ ካሳያትና አዎ እሷ ናት አይደለችም ታረጋግጥልኝ። እሺ መሲ ተቀበያትና ወደኛ ላኪልን። መሲ ካለሽ መሲ ጋር ልክ ያለው ልክ ይላታለሁ። ትልክላቸዋለች አለች። መሲ ወደ እኔ ላኪ ወይ መሲ ወደ እኔ ትላከው። አዎ እኮ ልክ ይላታለሁ። እየሰማች ስለሆነ እዚህ ጋር ስላለች ትልኳለች። እሺ ህዝቡ እየሰማ ነው። ይሄንን ቮይስ እኔ ሪከርድ የማደርገው ሚዩት አይደለሁም። እሺ ኢትዮጵያን ኮሚኒቲ እንትን ብዬላቸዋለሁ፣ ቮይስ አድርጌላቸዋለሁ። ምላሻቸውን እንጠብቃለን። ሌላ ደግሞ አሁን አቡዳቢ ያላችሁ እዛ ሬስቶራንት መሄድ የምትችሉ አለው ካላችሁ አስገባችኋለሁ። ገብታችሁ ቪዲዮ አብረታችሁ ታሳዩናላችሁ። ሬስቶራንቱን ገብታችሁ እንዲያናግሩን ስልክ እየደወልን እያነሱ አይደለም። እየደወልኩላቸው ነው እያነሱ አይደለም። በዋትሳፕ ነበር የደወልኩት። አሁን ቀጥታ እደውላለሁ። በአካል መሄድ እችላለሁ። አቡዳቢ ነው የምገኘው። መሄድ እችላለሁ። ታሜ አቡዳቢ አይደለም ጋይስ፣ ታሜ ሻርጃ ነው። አቡዳቢ ያለ ሰው ነው የምንፈልገው። ጥያቄ ነው። አንቺ ብቻ ነሽ ወይስ ሌሎች ሰራተኞችም አሉ በዚህ ሰዓት በደል እየደረሰባቸው ያሉ በሬስቶራንቱ? አብራላት መጀመሪያ ትበውና ፎቶን ትንገረኝ። አብራላት፣ ከዛ ሚውቱን አብራላት።
አውሪያት እስከዛ ፎቶውን አየሽው? አላየሁትም። አልደረሰም። እሺ ሌሎች ሰራተኞች አሉ እዛ ሬስቶራንት ውስጥ? እንዳታሳዩ ወደ ስልክ አታሳዩ። እርግጠኛ እኮ ነሽ? እስቲ ያትና በደንብ እስኪ ሌላ ፎቶ ካላት ይሄ ነው። ሌላ አልደረሰኝም። ይሄ ነው የተላከልኝ። እሺ አንቺ ብቻ ነሽ ወይስ ሌሎች ሰራተኞች አሉ እዛ ሬስቶራንት ውስጥ? አሉ እዛው ሌላም ሰራተኛ አለ። በዚህ ሰዓት እየሰሩ ያሉ አንቺን ስታሳፍርሽ እዛ ውስጥ የሚሰሩ አሉ። አዎ እነሱስ ደሞዛቸው ስንት ነው? እንደሱ ነው የምከፍላቸው 10 ሺህ። እንዳንቺ 10 ሺህ ነው የሚከፍል። ልክ እንዳንቺ 21 ሰዓት ነው የሚሰሩት። እንዳንቺ በቀን 2 ብቻ ነው ሽንት ቤት የሚፈቀድላቸው። አዎ እሺ ለምሳሌ አንቺ ሴት ነሽ፣ ፔሪየድ ላይ ልትሆኚ ትችያለሽ። ሆድሽን ሊያምሽ ወይ ፔሪየድሽ መጥቶ ይቅርታ ለቃሉ ሊያምሽ እና ሽንት ቤት በማንኛውም ሰዓት መሄድ ልትፈልጊ ትችያለሽ። ሽንት ቤት ልሂድ ስትይ ምንድን ነው የምትባዩ? ሰዓትሽ ሳይደርስ አይሰጥም ነው የሚባለው። የምትወጡበት ሰዓት ሰጥቻለሁ፣ ያ ሰዓት ካልደረሰ አትሄዱም። የፈለገ ለምን ሸቶ ሽታ እየሸተተሽ ያው ታውቂያለሽ፣ እየሸተተሽ ነው መዋል ምችው ማለት እዛ ሰዓት እስከሚደርስ ድረስ ማለት ነው። እግራችን የተላላጠ ነው ማለት ነው። ኦኬ ቀጥታ ልደውል አንዴ ወደ ሬስቶራንቱ። እናንተ ጋር ያለው ጫጫታ ስለሚረብሽ አንዴ ሚውት አድርጎ ልደውል። እሺ መንገድ ዳር ነኝ፣ ለዛ ነው እኮ አስፋልት ዳር ስለሆነ። እሺ ወንድሜ በጣም እናመሰግናለን ስለተባበርካት። ስልክህን ተባረክ። ዋትሳፕ አይደለም ቀጥታ ነው እየደወልክ ያለሁት። ላገኘች ይቺ ልጅ ነገ ይቀጥላል። ሁሉም እያመጣ ከኢትዮጵያ እንደሷ እንደዚህ ይበድላል፣ ይረግጣል። በኢትዮጵያ 10 ሺህ ብር ደሞዝ ኢማጂን 3 ዓመት ከ10 ወር በ300 ድርሃም ማሰራት ማለት ይሄ እኮ ግፍ ነው እኮ። የኢማራት ህግ ራሱ እኮ አይፈቅደውም እኮ 21 ሰዓት በ300 ድርሃም ማሰራት፣ በቀን 2 ብቻ ሽንት ቤት መፍቀድ፣ ውሃ አትጠጡ፣ ሽንት ቤት 10 እንዳትሄዱ መባል። ሌላ ፎቶ ተልኮልኛል። እሱን ፎርዋርድ አደርጋለሁ ወደ መሲ። አሁንም እንደተለመደው ላኪው ወደ ወንድማችን እና ያሳያት። ይሄ ፎቶ ግልጽ ነው ብዬ አስባለሁ ከዛኛው ይልቅ። ርስተ ሻወርቅ እንዳለ ፖዚሽኗ ዌይተርስ ነው የሚለው። ስፖንሰሯ ምግብ ቤቱ እራሱ ነው። ቴስት ኦፍ ኢትዮጵያ ነው ምግብ ቤቱ ስሙ። ስፖንሰሯ እራሱ ዶክመንት አላት። እቺ ልጅ አቡ ራሷ ናት። አሁን ታሳዩ ወደዚህ ግን ቆይ መጀመሪያ እንገራገር። ራሷ ናት። ኦኬ በቃ እንግዲህ ፎቶዎች አለን፣ እያየሽ ነው ላይቡን። ለዛ ነው ስልክ ማታነሹ። ፎቶሽችን ላይ ደርሷል። ስለዚህ እህታችን፣ አንቺም እህታችን ነሽ፣ ኢትዮጵያ እህታችን ነሽ። ችግር ላይ ልንጥልሽ አንፈልግም። ርስቲም እህታችን ናት፣ አንቺም እህታችን ነሽ። ሶ ፕሊስ ምላሽ ስጭን፣ መልስ ስጭን። መልስ የማትሰጪ ከሆነ ፍትህ ለተበዳይ ርስቲ ማለታችንን፣ ፍትህ ለርስቲ ማለታችንን አናቆምም። 3 ዓመት ከ10 ወር በኢማራት 300 ድርሃም ነው እየተከፈላት የሰራችው። 3 ዓመት ከ10 ወር እቺ ልጅ በትክክለኛ ደሞዝ አንድ ሬስቶራንት አስተናጋጅ ነው የሚለው ፖዚሽኗ።
አይዲዋ ላይ መኖሪያ ፈቃዷ ላይ አንብቤ ዌይተርስ ነው የሚለው፣ አስተናጋጅ ነው የሚለው። ስለዚህ አንድ አስተናጋጅ ግን እሷ ምግብ ነበር የምትሰራው። አንድ አስተናጋጅ በኢማራት የሳላሪ ስኬል ስንት ይከፈለዋል የሚለውን ነገር ጠይቀን ሌበር ኦፊስ ህጉን፣ ከዛ በዛ መሰረት ካሳ ትከፍያታለሽ። 3 ዓመት ከ10 ወር በኢትዮጵያ በ10 ሺህ ብር ያሰራሻትን ልዩነቱን አስበሽ ካሳ ትከፍያታለሽ። እንፈታለን። ከዛ ውጭ እቺ ልጅ ካሰች አንፈታም። ሀቡ ግን በጣም ፎቶን ሳይ በጣም የገረመኝ እንደዚህ አይነት ሰው ሆና እንደዚህ አይነት ነገር ሲፈጠር እኔ እቺ ሰማሃር ለአንድ ለሱ አይደለም ለብዙዎች መብቃት የምትችል ሴት ነበረች። ግን እቺ ልጅ እንደዚህ በእንደዚህ አይነት 4 ዓመት ሙሉ እንደዚህ አንገላታ። እኔ ሹራብ መተው ሲጠይቁኝ በጣም ነው የገረመኝ። ከውጭ 4 ዓመት ቆይታ መጣ የብርድ ሹራብ ብላ ፈልጋ ስትመጣ ግን በጣም የሚያሳፍር ፎቶውን ሳየው ግን እኔ እንጃ ብቻ ግን እሺ አንዴ አቡዳቢ በአካል የምትሄዱልን ሰዎች ኢትዮጵያ ደግሞ በህግ እንዴት እሷ መጠየቅ እንደምትችል ቅልቦችን ጠርቼ ቅልቦች በህግ እንዴት መጠየቅ እንደምችል የት መሄድ እንዳለባት ስቴፑን ይረዳናል፣ ያግዘናል። አቡዳቢ ደግሞ ያላችሁ በአካል መሄድ የምትችሉ ፕሊስ እኔ በሉ ለሀቅ የቆማችሁ ለዚች ምስኪን እህታችን በነፃ ጉልበቷ ለተበዘበዘው 3 ዓመት ከ10 ወር በኢትዮጵያ 10 ብር መስተንግዶ የሚሰራ ሰው ቀርቶ መሲ የምትሉ መሲ አቡዳቢ ድረስ እንዴት ነው የምትሄደው? ከሻርጃ ተነስታ ቤተሰብ ሩቅ እኮ ነው ማሮቼ። 2 ሰዓት ከምናምን ድራይቭ አድርጋ ትሄዳለች አቡዳቢ ድረስ። ምትሄድ ከሆነ እሺ ትምጣ። ምትሄድ ከሆነ ለማስገዝ ፈቃደኛ ነኝ ካለች ዌልካም። ማንኛውም ሰው ለወገኑ ተቆርቋሪ ማንኛውም ሰው አቡዳቢ ያለ አሁን ሬስቶራንት ሄዳለሁ የሚል እኔ ይበል አስገባዋለሁ። ሄዶ በቪዲዮ ሬስቶራንቱ ሄዶ ይጠይቅልናል። ስልክ እያነሱልን አይደለም። አሁን መሄድ ካለበለዚያ በርስቲ አይቆምም፣ ይቀጥላል። እዛ ውስጥ ደግሞ እየተበደሉ ያሉ ሰራተኞች አሉ። ልክ እንደሷ በኢትዮጵያ በ10 ሺህ ብር እየሰሩ ያሉ ሰራተኞች አሉ። በ24 ሰዓት ውስጥ 2 ብቻ ሽንት ቤት የሚፈቀድላቸው ልክ እንደሷ 21 ሰዓት የሚሰሩ አሉ። ስለዚህ ፍትህ እንጠይቃለን። የት አካባቢ ነው? አቡዳቢ አለን እያሉ ነው። ሞዴታቸውን ነው መሲ ሲሉኝ መሲ ከሻርጃ ድረስ ተነስታ አቡዳቢ ራሴን ዶክተር አድርጌ እንደሾምኩት እኛም ቀስ በቀስ እንደዛ እንሆናለን። እሺ አሁን ትሄድልናለህ ወደ ሬስቶራንቱ ቀጥታ? ኦኬ ሬስቶራንቱ የቱ ጋር ነው ንገረኝ ብቻ። ሎኬሽኑ ጉግል ላይ አሁን ምን ዶር ኢማራት ላይ የኖረች ትመስላለች ስትታይ እንደዚህ ተጎድታ። ሌላ ደግሞ ያዚህ ያለችው ሆቴል ባለቤት እስቲ ስሟን አንድ ኮመንት ከዛ እስኪወጣ ድረስ ከኛ ጋር ቢሆን ኖሮ አሪፍ ነበረ። በቶ ገብቶ ራሱ ነው ላይ አቡዳቢ ላይ ቴስት ኦፍ ኢትዮጵያ የሚባል ሬስቶራንት ምግብ ቤት ነበር ትሰራ የነበረው። ለዛ ማስታወጫ እሺ ላገናኝሽ። እሺ ላገናኝሽ አለው። እሺ እሺ ሰላም እህቴ እንዴት ነሽ? ሚውቱን አብራላት ወንድሜ። ይመስገን። እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን አለን። ከዚህ ከአዲስ አበባ ያገናኘችሽ እህት ወይንም እናት አሁን ደውዬላ ከእሷ ጋር እያወራን ነበረ። ሽምግልናውን ይዣለው ምናምን ነገር እያለችን ነው። እስቲ አንቺ አይደለሽ ወደ ሚዲያ የመጣሽበትን መንገድ እስቲ ንገሪያት እና ትስማሽ። ይሰማል አይደለ እማዬ? ይሰማኛል። በቃ እሺ እሺ። አውረት ሚውት ናት እኮ አብራላት ሚውቱን ወንድሜ አብዲ። አንቺ ማነሽ? ቆይ ስምሽ ማነው መጀመሪያ? ቆይ እሷ አይደለችም። እንትን ማይክ ማብራት አቅቷት ነው እንትን እያደረጉ ነው። ርስቲ ናት። አውረት ርስቴ ነኝ ማሚ። ርስቴ ነኝ ማሚ። የሚገርም ታሪክ ነው። ማሚ እያለችሽ ነው። ማሚ ርስቴ ነኝ ማዋራሽ ማለት ነው። ወይ ጮክ በይ ርስቲ፣ ጮክ በይ እባክሽ። አይሰማም ማሚ። አይሰማሽም? ይሰማኛል እኮ ለኔ። ምን አልሽኝ? አቤት ማሚ። ማሚ ርስቴ ነኝ።
ኦኬ ጥሩ በቃ ለሽብስቲያ እኔ ማንቺ በመሀል አውርተን ስለነበረ በሚዲያው በኩል የሚጨርሽው ነገር ካለ እኔ ምንም የማደርገው ነገር የለም። በቃ አገናኝቼሻለሁ እኔ። አዎ ትክክል፣ ምንም የማይካድ ሀቅ ነው። ሄደሻል፣ ግን በሽምግልና ነገርሽን ልጨርስ ሞክሬያለሁኝ። አንቺ በዚህ መንገድ ሄድሽ ደግሞ በቃ አንቺ በራስሽ ጨርሽ። እኔ ከዚህ በላይ የምሄድበት መንገድ ምንም የለም። ብዙ ነገር ተነጋግረን ነበር አይደለ? የቀረሽ ነገር ካለ ልትሰጥሽ ደውዬ አነጋገሬ እሺ ማሚ ካንቺ አላንስም ብለሽ ብዙ ነገር ተነጋግረን ነበር አይደል? በሚዲያ በኩል የሚደርሱልሽ ነገር ካለ እኔ ከዚህ ጨዋታ ውጭ ነኝ። ምንም የማውቀው ነገር የለኝም። በቃ ለምን ሚዲያ አይደለም የሚያሰጥሽ። በደልሽንም ከሆነ በቃ ይሰይዱልሻል። ለምን ፍርድ ቤት ድረስ መሄድ ትችያለሽ፣ መብትሽ ነው። ማሚ እኔ አንድ ጥያቄ ልጠይቅሽ። ችግር የለውም። ስትልኪያት በምን ነበር የላክሻት? አንተ እንትን የመላክ ኤጀንት ምናምን ታሪኩ የዛሬ 4 ዓመት ታሪክ ነው። እኔ ጋር ነበር የምትሰራው እሷ። እኔ ጋር ነበር ቤት ውስጥ የምትሰራው። እኔ ጋር ስትሰራ እሷ ደግሞ በሌላ ሰው የማውቃት ነው። ምግብ ቤት አላት አቡዳቢ። ስለዚህ ስታያት ሰራተኛ ትፈልጋለች። አይታት አይ ጎበዝ ልጅ ናት፣ ጥሩ ልጅ ናት፣ እኔ ሌላ ሰው ቀጥራለሁ፣ ካየሻት ውሰጃት ብዬ ተስማሙ። ሁለቱ ተያይተው እኔ ቤት ተገናኝተው ተስማምተው ዋጋ ተነጋግረው ሁሉ ነገር ተስማምተው ነው ሄደችው። ዋጋ በምንድን ነበር የተስማሙ? በኢትዮጵያ ገንዘብ ነው መጠየቅ? እኔ አላውቅም። በቃ አይ ነው እኔ ቤት ስላልሽን እኔ ቤት ነው የተስማሙት ስላልሽን ብዬ ነው። ለመሄዷ ነዋ። የምትሰራውን ስራ ትጠይቃታለች። በዛን ወቅት 10 ሺህ ብር ትበላ ስንት ብላት ተስማምታ ነው ዋጋ ሄደችው። አለመሄድም መብቷ ነበር። ማንም የያዛት ሰው የለም። ተስማምታ ነው የሄደችው። ተስማምታ ከሄደች በኋላ መቅረት ትችል ነበር። ሄዳ 2 ዓመት ሰርታ መምጣት ትችላለች። ከዚህ ቀደም በመሀል ሲጣሉ አንዳንድ ነገር እኔ ሽምግልና ገብቼ ርስቴ ተይ አትጣይ በሌላ ሰራተኛ በምትጨምርበት ጊዜ ገባ የወጣ ምናምን ሲሉ የወጣሽው ሰው ሀገር ለመስራት ነው። ልጅሽን ታሳድጊ፣ ካራበሽ ካልጠማሽ ጤናሽ እንደናኮች ተስማምተሽ ሰርተሽ ኑሪ ብዬ መክሬያለሁ እንደ ቤተሰብ። እሱንም ስለማውቃት እማውቃትም ሰው ስለሆነች ከዚህ በፊት ይጣሉ ነበር። ሰውና ሰው ቤት ውስጥ ሆነ ይገጫጫል እኮ ማንም ሰው ቢሆን። አንተ ከሰራተኛ ከእናትም ከአባትም ትገጫጫለህ። ሰው ውስጥ ሆኖ የሚገጫጩስ ባመጣችው ሰራተኛ ተነጋግረው መካ አንድ ጊዜ ነው እንግዲህ በዚህ 3-4 ዓመት ውስጥ። ከዚያ በኋላ አቆሙ። አሁን ልጅቷ መጣች። ስትመጣ ደወለችልኝ፣ አገኘኋት። ቤተሰቦቿ ልትጠይቅ ተጠር ሄዳለች። ሚዲያ እኮ አይደለም። ይኸውልህ ልንገርህ፣ አሁን አጠፋችሁ እንጂ አላለማችሁ። አይ ነው እሱን እንኳን ለምን መሰለህ እኔ እኮ ልጅቷን ጠይቄ የቀረኝ ገንዘብ ደሞዝ አለ አለችኝ። በቃ የቀረሽ ደሞዝ ካለ እኔ በማከላለሁ ገንዘብሽ መክፈል አለባት። ከባንክ አውጪ ምንድን ነው ይሄንን ስቴትመንቱን ከባንክ ስለምትልክበት ስቴትመንት አውጥታ ልካልኝ ልኬ ብሩ አላችሁ ብዬ እየጠበቅኩ ነው። ምን ነበር አይደለም እኛ ኖርማሊ ሚዲያ ላይ ስለምንሰራ የመባባሱን የእሷ መብት እንደውም ቆይ አንዴ ኦንላይን አይደለም። አሁን አንተ እኮ ላይቭ ነው የምታወራው አይደል እንዴ? እያወራን ያለ ነው። ምንድነው ጥቅሙ? ቆይ ካልተግባቡ እሺ፣ ካልተግባቡ ካላመነሽ ካልተስማሙ ተስማምቶ አይደል እንዴ ሾፒንግ አድርጋለት ምን አድርጋ ምናምን የመጣችሁ? ምንም እንዳልተደረገላት ነው አሁን እሷ እያደረገች ያለችው። ሌላ ደግሞ ለእሷ ብቻም ሳይሆን ሌሎችም እንደዚሁ አሁን እሷ እንደነገረች ይሄን ለማስተባበል እንኳን መምጣት ፈቃደኛ አይደሉም። እየተደወለ ነው እነሱ ጋር። አሁን አንቺ በቅንነት ራስሽ የተደወለውን አይተሽ ነው አይደለ የደወልሽልኝ? አስፈላጊ ነገር አይደለም። ቆይ በመጀመሪያ የሚሄደችው በቀል በዚህ ሚዲያ መንገድ አይደለም የሄደችው። ይቅርታ አድርግልኝና አንዴ ማለት ነው ማሚ አሁን የላከችኝን ማለት ነው። እኔ እሷ ቤት ብዙ ጊዜ ሰርቻለሁ። እናቴ ናት። እኔ ላድግና እኔ ልጄ ላሳድግ እኔ ብዙ ነገሮች እንዳደርግና እንዳድግ እኛ እናውራት። የላከችኝ አንቺ ተይውን አይደለም ቦታ በምትደርሽበት ጊዜ አዳምጠኝ። በምትደርሽበት ጊዜ ከእኔ ጨርሰሽ ምንም ልረዳሽ የማልችል ከሆነ የጠየቅሽኝን ጥያቄ የማላደርግ እሷም እምቢተኛ ሆና ሁሉ ነገር እኮ እምቢተኛና ፈቃደኛ ካልሆነች እውነት ነው ሀቅ ካለሽ ሀቅሽ ይወጣልሻል። ከኔ ጋር ጨርሰሻል የጠየቅሽኝን ጥያቄ? በአንድም በሌላም እንግዲህ ጉዳዩ ወደ ሚዲያ ወጥቷል። አስቀድሞ እንደውም ሌላ ሆቴል ከአረብ ሀገር ከመጣች እኮ ሳምንት አልሆናትም። ምንድን ነው ሚዲያው እኮ የሚያደርግለን ነገር ጋር ሚዲያው ያሰጣል። በቃ ምንም የሚያገባኝ ነገር ሚዲያው ማሰጣት
ይኸውልሽ ስሚኝ፣ ሚዲያው ማሰጠት ያሰጣል። ምክንያቱም ሚዲያ ተጽዕኖ ሰው እኔ ከጨዋታ ውጭ ነኝ። እኔ የሚያገባኝ ነገር አንቺን ልጠይቅሽ የፈለግኩት አንድ ነገር ነው፣ አንድ ነገር ብቻ። አንቺ መላክሽን አሁን ቅድምም እኛም እዚህ ሪከርድ አድርገናል። እኔ ቤት ነው የተገናኙት። እኔ ልንገርህ እኮ ያገናኘሻቸው አንቺ ነሽ አይደል? በደንብ አድርገህ አዳምጥ። በመጀመሪያ አይደለም እኔ ምግብ ቤት ነበረኝ። እሱ ልጅቷ የሬስቶራንት ያላት ጓደኛው እና እሷ እኔ ቤት ይመጣሉ ምግብ ሊበሉ። ሰራተኛ እንደምትፈልግና ከዚህ ይዛ መሄድ የምትፈልግ ታወራለች። ከዛ በኋላ እሷ ልትጠይቃታለች። እሷ ወስዳ ስትል እኔ ምንም ችግር የለብኝም እዚህ አግል አንቺ ከተስማማችሽ የምትፈልገው መስፈርቱን ካሟላች አንቺ እና እሷ ተነጋገሩ ብሎ የምትሰራው ሙያውን ጠይቃት። ምን ብላ ፓስፖርት ነበራት። እነሱ ሁለቱ ተስማምተው ደላላ የለም ምን የለው ልክ እንደውም ብድግ ብላ ተነሳ ሄደች። ሳምንትም ያልፈጀም የዛሬ 4 ዓመት እኮ ነው እኮ። ታዲያ የዛሬ 4 ዓመትም የዛሬ 14 ዓመትም ኤጀንቶች አሉ በህጋዊ ፍቃድ ያላቸው ከሀገሪቷ የምትችለው በህጋዊ መንገድ መሄድ አለብሽ ብለባት እኮ። ይህንን ነገር እሷ እኮ የምትለው በህጋዊ መንገድ የድሮ የምሰራባት ሴትዮ ነው የላከችኝ ብያለች ነው ያለች። በህጋዊ መንገድ ውስጥ ለምሳሌ እኔ ኤጀንት አይደለሁ። ለዛ ነው አንቺን እየጠየቅንሽ ያለ ነው። በእርግጥ በአንተ ፊት ትጠይቅ ሴትዮዋ እኔ ጋር ምግብ ቤት ልትበላ መጥተህ ከጓደኛዋ ጋር እንደ አይታት ሰራተኛ እየፈለገች ነው ሲባል ተስማምቶ እኔ ኤጀንት እኔ እኮ ልጆች እናት ነኝ እኮ። አንቺ ባታገናኛቸው ኑሮ ጓዳ ውስጥ ገብታ የምትሰራው ሙያውን አይታ ነው የወሰደቻት። ቋምጣ ምን ማለት ነው? ቋምጣ ሴትዮዋ ብታገናኛቸው እኔ ለግል ጥቅሜ ነው እንዲያገናኘዋት። ቋምጣ ፈልጋ ከአረብ ሀገር መጣች ሲባል ማምዬ እኔ ካሌብስን በእናትሽ ባባትሽ እቺ ሴትዮ እኔ ባልወሰደችም ብላ መከራውን አይታ ተንጠልጥላባት ነው ሄደችው። ባታገናኛቸው ምን ነው ሴትዮዋ እኮ እንግድነት በመጣችበት ከአረብ ሀገር እንደመጣች ሰራተኛ እንደምትፈልግ ሲወረቅ ቁጭ ብላ አስገባት። ውሸት ከሆነ ይሄ ነገር የተናገርኩት ባለችበት አይደል እንዴ ፈልጋት ሄደችው። እኔ ሂጅና ስር የኔ እኮ ራሴን ጎድቼ ነው የሰጠዋት። ሁሉ ትሰራልኝ ነበር ሌላ ሰራተኛ ካማለማም ለእሷ እንግዲያው የተሻለ ደሞዝ ከሆነ ከኔ የተሻለ ደሞዝ ከሆነ እኔ ጥቅምሽን አልይዝም። እኔ ከኢትዮጵያ ሌላ ሰራተኛ ቀጥራለሁ ብዬ ሌላ ሰራተኛ ቀጠርኩ። ይሄ ማለት እሷን ነው የጠቀምኳት እኮ። ማንን ይኸውልሽ ብትጠቅሚያት ኖሮ የሀገሪቷን ሕግ ጠብቀሽ በዚህ ኤጀንቶች ውስጥ ቆይ ደላላ እኮ አይደለሁም ወንድሜ፣ እኔ ደላላ አይደለሁም። አሁን የተሰራው ደግሞ የተሰራው ስራ ከደላላነት አንድ ጥያቄ ጠይቃት። ማለት እሷ ያደረገችውን ነገር ታምንበታለች፣ ትክክል ነው ብላ ታምናለች። የሰራሽው ስራ ትክክል ነው ብለሽ ነው የምታምኚው አንቺ? እንዴት ምን አደረኩ ነኝ? አይ ማገናኘትሽ ከራስሽ አሳልፈሽ ለሌላ ሰው መስጠትሽ። ለምን ኢትዮጵያ አይደለችም እንዴ? ፈረንጅ ናት እንዴ? ስትመጣ ሰራተኛ ስትፈልግ አልሄድም አልፈልግም ብላ መቅረት እኮ እሷ ደርቻለሁ እኮ። እኔ ነኝ እንዴ ሂጂና ተቀጥረሽ ሰርተሽ ብዬ ገባኋት እኮ። ከአንቺ አሳልፈሽ አላስወጣሻትም አይደል? አንቺ እሷን ካመጣሽበት አልመለስሻትም። አንድ ሰው ፍላጎት አለው የፈለገበት ቦታ የመቆም የመሄድ የመኖር። እኔ እናቷ ወይም አባቷ አይደለሁም። እኔ ጋር የፈለገችበት ሰዓትና ደቂቃ ትቀመጣለች፣ ካልፈለገች ጥላኝ ትሄዳለች። ሌላም ሰውም ጋር ሄደ የመስራት መብት አላት። ከእኔ ጋር ምንም አግሪመንት የለም። እኔ ቢሮ ኖሮኝ ከፍቼ ሰራተኛ የምልክ የማወጥ የማስገባ ቢሆን አዎ ትክክል ነው። እኔ እኮ ቤት የመጣች እንግዳ እሷ ከውጭ መጥታለች ሰራተኛ ይፈልጋል ሲባል እኔ ካልሄድኩ ብላ ሴትዮዋ ላይ ተንጠለጠለችው። እሷ እኔ ምን ላድርጋት? ይኸውልሽ እማዬ የመጨረሻ አንድ እንትን ልበልሽ። እኔ ቢሮ የለኝ ምን የለኝ ምናምን ነገርና ይህን ለመስራትም የሚያበቃኝ ነገር የለም እያልሽ ነው። ስሚኝ እየሰማንሽ ነው። አንቺን እንዲህ የሚያደርጉት እህቶቻችን ወንድሞቻችን በበረሃ እንዲህ ህይወታቸው እንዲያልፍ በተለያዩ መከራና ስቃይ እንዲያዩ መብታቸው እንዲገፈፍ የሚያደርጉት እንደዚህ በህጋዊ ቢሮ የሌላቸው የተለያዩ ከሰዎች ጋር እየተደራደሩ ኮሚሽን እየተቀበሉ የሆነ ነገር እንትን እያሉ በሚልኩ በትክክለኛው መንገድ እኔ ከሴትዮዋ ገንዘብ ፈልጌ ወይም ደግሞ ሳይን ብትጠቀም ብዬ ያደረግኩት ነገር ስለሆነ እራሷ መጠየቅ ትችላለን። ከዝምድና ጓደኛ እሷን ስንጠይቃት ጓደኛዋ እንደሆነች ነው የነገረችን። ተስፋ ይሄን ጠይቃት እሷ አይ ነው ይሄ ምንም ይኸውልሽ ከምትናገረውም ላይ መረዳት የምችይው ነገር ምንድን ነው? ይኸውልሽ የራሷን ሰራተኛ አሳልፋ ለሌላ ሰው መስጠት ማለት አሳልፎ እንደ መሸጥ ነው። ስለዚህ አሁንም በሰው ፍላጎት ነው እንዲ ገቼ መሰልከል ትልቅ ሰው እኮ ናት።
እስከ ዛሬ ኃላፊነት ብሎ ነገር የለም። እንኳን እቺ ምስኪን ምንም ግራና ቀኙን ሀና ለመለየት የማትችል አይደለም። ብዙ የተማሩትም ራሱ አሁን የሰው ይሄ ምስኪን ምናምን የሚባል ነገር የለም። ትልቅ ሰው ናት፣ ልጅ ያላት ተቀባይ ምስሙር ናት። አንድ ጥያቄ ምንም እድል እየሰጠችን አይደለም እንድጠይቃት። ተስፍያን ተጠይቃት። ጓደኛሽ የሰራችው ስራ ትክክል ነው ወይ? ደሞዟን 10,000 መክፈሏት ራሷን ጠይቃት። እንደዚህ መሆኑን አለመሆኑን ጠይቃት። እየጠየቅናት ነው። አንቺንም ለመጠየቅ እድል አልሰጠሽንም። ይኸውልሽ እድል አልሰጠሽንም። ጓደኛሽ እቺ እህታችን 4 ዓመት ሙሉ የደረሰባትን መከራና እንግልት ነግራሻለች። ያንን ያደረገችው አንድ ትክክል ነው ወይ? ሁለተኛ አንቺ ራስሽ እቺን አንቺ ጋር እየሰራች ያለችውን ከአንቺ ቤት አውጥተሽ አሳልፈሽ ለወደ ሌላ ስትሸጫት ትክክል ነው የሰራሁት ነው ብለሽ ነው የምታስቢው? አማርኛን አስተካከል። ስትሰጫት ነው ያልኩት እኔ አሁን በሱኛም ሰጂ ከዛ የማይተናነስ ነገር ነው። አንቺ አሳልፈሽ ስትሰጫት የሰራሽው ነገር ትክክል ነው ወይ? ማውራት አልችልም እኔ። ሰው የምሸጥበት ልንገርህ፣ ሰውን በፍርድ ሂድና እዛ አረብ ሀገር ወይም የደስሪ ብዬ የማስገድግበት ዋያም ማነኝ እኔ? ለምንድን ነው ከቤት አውጥቼ የማስገድዳት? የራሷ ፍላጎት የሌለበት አይታት ሴትዮዋን ፈልጋ እባካችሁ ሄድን እንዳያመልጠኝ እኔ ልሂድ ብላ ያለችው እንጂ እኔ እሷ ጋር ለቅጫት ሊሆን ይችላል። አዎ በፍላጎቷ አንዴ እሷ ትጠየቅ። ቪዲዮ አብራና አንዴ እንጠይቃት እሷን። ኦኬ ለመሄድ ብርቁ ነው። ገንዘብ አለ ሲባል ይሰጣል ሲባል ይፈልጋል። ልጄን ላሳድግ ልሂድ እኔ በድልሽ በመጣው ነገር አያገባኝም። እኔ ችግር የለም ከሄድሽ ለራሴ ሰራተኛ ቀጥራለሁ። ከዛ በተረፈ ግን ደህንነቷን እከታተላለሁ። ስለማውቃት ሴትዮዋን ደህና ናት ብዬ በስልክ አወራለሁ። 4 ዓመቱን ሙሉ ደህና ነበረች። 4 ዓመቱን ሙሉ ደህና ነበረች። የተከታተልሽ ነበር። ሲጣሉ ስታስታርቃቸው ነበረ። ኃላፊነት ወስዳ እንድዋወል የለ እንዴ ከሴትዮዋ ጋር እሷ ልጅቷ ስልክ ነበራት እዛ እያለች። ተናደሽ አይደለም የምታወሪ። ተናደሽ ማውራት ሳይሆን ለአንቺ እኔ 4 ዓመት ስሰራ 1 ቀን ስልክ ሰጣኛለች። አንቺ አዋርቼሻለሁ፣ አግኝቼሽ አውቃለሁ። በጣም ጥያቄ አለኝ እኔ አንቺ ጋር በጣም ጥያቄ አለኝ። እኔ በሞባይል የማታስደውልሽ ገንዘቡ ውድ ስለሆነ በዛ ሀገር ብርሃን ብዙ ብር ስለሆነ ቀን በቤተሰቦች በበቃኝ የምታስደውልሽ እሱ አይደለችም እንዴ? እኔ ጋር በበቃኝ ስታስደውለኝ አንቺ ጋር ደውዬ እኔን አንቺን አግኝቼሽ አውቃለሁ ይሄን አክል ችግር አለብኝ ብዬ አገናኝታኝ ታውቃለች። ስለምናት ለምኛት አለው አገናኝ ስላት እምቢ ብላኛለች ብዬ አልነገርኩሽም? ማሚ አንቺ ለምን ስሜታዊ ሆነሽ ትናገሪያለሽ? ዛሬ እኔ እውነት አይደለም ጥቅሙ አይደለም ጥቅም አገኝበታለሁ። አዎ እውነቴን ይወጣል። አንዴ ቆይ ሚዲያ ላይ የመውጣት መብት አላት። የኢትዮጵያ ሕዝብ ችግሯን እንዲሰማ ፍትህ የመጠየቅ ሙሉ መብት አላት። እኔ እኮ ምንም ምን አላስቆመም እኮ። አንቺም ኃላፊነት አለብሽ። አንቺ ነሽ ያገናኘሻት። ሴትዮዋ ጓደኛሽ ናት እህቴ። እየተደማመጠን አንቺ ብቻ ነሽ እያወራሽ ያለሽው። እንድንጠይቅሽ እድል እየሰጠሽን አይደለም። ስሜታዊ ሆነሽ አንቺ ብቻ ነሽ እያወራሽ ያለሽው። ጓደኛሽ ናት ሴትዮዋ። በመጀመሪያ ከስተመር ናት አላውቃትም አልሽ። በኋላ ደግሞ ከሴትዮዋ ጋር እንደዋወል ነበር ሁልጊዜ አልሽ። 2 አይነት ነገር ነው የተናገርሽው። ሳምንት ሆኖሻል እንዴ? አልገባኝም። ጠይቂልኝ ብለሽ የምታደርጊው ነገር የፈለግሽውን መብትሽን ካልጠበቀችልሽ ያልሽውን ነገር ሚዲያ የሚሆን ምንም ትሄጃለሽ። ታገሺ። ያልሽኝን ነገር በሙሉ ደግሞ የቀረብሽን ነገር ላድርግልሽ ብዬሽ ነበር አላልኩሽም? ቢጀም ነግሬሻለሁ ብለሽኝማል ማሚ። አንቺ ለእሷን ለመርዳት ሳይሆን ለራስሽ ለሀቅ ለእውነቱን ነው እንጂ እሷን ልትረጅልኝ አይደለም ማሚ። የት ቀን እንደመጣሁኝ ደሞሴ አልሰጠችኝም። ተረጋግተሽ አዳምጪኛ። ደሞሴ አልሰጠችኝም። መጥቼ እህቴ ምስታውቂያታለሽ ሳባ ልካልኝ ነው ከፍዬ ከማነው ከወንድሜ ምስ ተቀብዬ ነው ታክሲ ከፍዬ አውርተናል። አንቺ ያረግሽው ለእሷ አግዘነት ነው እንጂ ከነገርሽኝ በኋላም ደግሞ ነገ ከነገ ወዲያ ሳቲ አዎ አሰጭኝ አላልሽኝም፣ አልሰጠሽኝም መልሱን ማለት ነው። አሁን ዝም ብሎ ጊዜ መፍጃም ይኸውልሽ እማዬ፣ እኔ አሁን እኛም እንደ አንድ በዚህ ጉዳይ ላይ እንደሚሰራ ተቋም አንቺን ሲያሳልፍሽ የሰጠሻት ለሴትዮዋ መልካምሽ እኛ ባለው መረጃና ማስረጃዎች ሁሉ መሄድ ያለብንን መንገዶች እንሄዳለን። በሚያስፈልገው መንገድም ለህዝብ የምናሳውቅበት ሁኔታዎች እንሄዳለን። አብዛግተዋለች። እሺ
በጣም አምባገነን ናት። እጅግ በጣም ከዚች ለራሱ ያችኛዋን መረዳት ደግሞ የሚከብድ ነገር አይደለም። ኢማጅን በመጀመሪያ አላቃትም ከስተመር ናት። እኔ ቤት መታ ምግብ አዛ እየበላች ሰራተኛ እንደምትፈልግ ስትናገር ሰምታ ነው አለች። በሁለተኛው ምን አለች? በጣም እንደዋወላለን ከሴትዮዋ ጋር አለች። ሶ ኢፍ ሺ ኢዝ ኦንሊ ከስተመር የማታውቂያት አንድ ቀን ያየሻት ከሆነች አትደዋወሉ፣ ጓደኛሽ ናት። ቢኮዝ እሷ ጓደኛዋ ናት፣ ለጓደኛዋ ነው የሰጠችኝ ብላለች። እንደገና ተስማሚበታለሽ ወይ? እኔ ጥያቄ ልጠይቃት የነበረው ጓደኛሽ ያደረገችው ነገር ትክክል ነው ወይ? አንድ ህሊና ያለው ሰው በኢትዮጵያ 10,000 ብር በኢማራት 300 ድርሃም የማይሞላ ደሞዝ መክፈሏ ኢዚት ፌር ብዬ ልጠይቃት ነበር። አንቺ ህሊናሽ አምኖበታል? ትክክል ናት ጓደኛሽ ብለሽ ታስበሽ 21 ሰዓት ማሰራቷ፣ ሽንት ቤት መከልከሏ፣ ይሄ ሁሉ ነገር ፌር ነው ትያለሽ ብዬ ጠይቃት ነበር። አዎ ፌር ነው ካለች ካላስ ከእሷ ጋር ማውራት አይጠበቅበትም። ቀጥታ በህግ ክሰሱን ብላለች። በህግ ነው መጠየቅ ያለባት። ይሄ ማንኛውም ሰው ነኝ ያለ ሰው በዚህ አይስማማም። ይቺ ልጅ አቢውዝ ተደርጋለች። ህይወት እንዴት አጥንቷ እንደቀረ ህይወት ፊቷን ይዩት፣ ሰውነቷን ይዩት እና እናንተ ራሳችሁ ፍረዱ። ቪዲዮሽን አብሪ። ምናልባት እንዳታነሽ እሱ የሚያውቃት ሀቢባ ስሚኝማ፣ ወይ ችግር የለውም እኮ እዚህም ጋር ብታወራ በግልም ብታወራ ጣጣ የለውም። ትግባና እዚህ ጋር ታውራ። አሁን ወጣ በግልም እንደምትደውለው እየደወለች ነው ታውራ እዚህ ወጣ። እሺ ቆይ አንድ ነገር ልጠይቃት፣ ምናልባት የምታዳምጥ ላውድ አድርገውና ስፒከር አድርጊው። ቆይ ልንገርህ፣ የዛሬ 3 ዓመት ምናምን አካባቢ ያወራት ሰው አለ። በዚህ ደንወጥ እንዴት ታሰሯታላችሁ ምናምን ብላ የጠየቃት ሰው አለ። የዛኔም የሰጠችው ምላሽ አጥጋቢ አይደለም። ተቆጣ ነው የተናገረችው። አሁን ባለው አካሄድ ማለት ነው። አሁን እዚህ ጋር ከምትደውል እዚህ ጋር መግባባት ይቻላል እኮ፣ ችግር የለውም እኮ። ልጅቷ ያልሰራችበትን ያለፋችበትን አይደለም የጠየቀችው አይደል? እኔ ነግሬያቸዋለሁ። ወላሂ የቦንዳ ልብስ እሸጣለሁ ሹራብ ምናምን ነገር፣ እዚህ ይበርዳል። መታ እኮ ሹራብ ስጠኝ ነው ያለችው። እኔ 4 ዓመት ዛሬ ነው የሰማሁት። 4 ዓመት መስራቷን ልጅ እንዳላት ለልጇ ዳቦ መግዣ ምናምን ነገር ብላ ጓደኛዋ አለች። እውነት ችግር የለውም እኮ መግባባት ይቻላል። ቀላል ነው በቃ። ካወራሽ ትግባባ ያለች። ምናልባት አንድ ከሰሞኑ ለፋሲካ የነበረው ዝግጅት ያሬድ ነጉ ቃሊቲ ሂዶ ፕሮግራም አዘጋጅቶ ነበረ እና እዛ ላይ የምዘፍነዋን ዘፋኝ አይተሽውም? በማህበራዊ ሚዲያ ሲዘዋወር የነበረው አንድ አይነት ተመሳሳይ ታሪክ ያለው ነው። ከዚህ ምናልባትም እሷ ተወዛዋዥ ናችሁ ምናምን ብላ ነበር ወደዛ የወሰደቻቸው። ከዛን እዛ ሌላ ነገር እንዲሰሩ አድርገው ምናምን ነገር ነበር። ከሚከፈለው ክፍያ ደግሞ ግማሹን ትወስድ ነበረ። ያቺ እዛ መድረክ ላይ ያሬድ ነጉ ጋር አብራ ሙዚቃውን ስታቀርብ የነበረችው እና ምንም አይነት ልዩነት የሌለው ምናልባት ወረቀት የለም ምናምን ነገር የሚያስፈልግ ጉዳይ አይደለም። ማስረጃ ብቻ ነው የሚያስፈልገው። እሷን ይዞ ማቅረብ ነው እንትን የሚባለው። ስለዚህ ከዛ ጋር የማይተናነስ የዚችን ደግሞ ነው ታሪኩ ለራሱ ምን ያህል እንትን እንደሚያሳዝን ልብ እንትን እንደሚያደርግ ከዚህ መረዳት የሚቻልበት ሁኔታ ነው። መሄድን ያለብንን ነገሮች ሁሉ እንሄዳለን። ትቢቷስ ደግሞ የምትናገረው ትሰማለች ብዬ ተስፋ አድርጋለሁ። የምትመልስበትን መንገድ መብቷ እኮ ነው። ትልቅ ናት። እነዛኞቹ እኮ 13 ዓመት ከምናምን እና 30,000 ብር እንድትቀጣ ያስደረጉት ከዚች ያላነሷ እድሜ አይደለም ያላቸው። ለዛውም የተማሩ ብዙ የሚያውቁ ተወዛዋዥ ምናምን ነገር ተብሎ ምናምን ነገር እንትን ያደረጉ ናቸው። እና የዚች ደግሞ ከምንም እንግዲህ አስቢው ኦንና ኦፍ እንኳን ስልክ እንኳን ማብራት የማትችል እህት የዚህን ያህል አግተው እንትን ማለት። ሁለተኛ እንዴት እንደመጣችም ደግሞ ታሪኳን ስታስረዳ ጠዋት መታ 3 ሰዓት መታ ቤተሰቧን አንድ ቤተሰብ ለማግኘት እስከ 12 ሰዓት ከምናምን ድረስ ስትዞር የቆየች። ስለዚህ አላቅም ብቻ አንሺ እዛ ያሉትን እኔ ኖርማሊ አሁን አቡዳቢ ያለችውን ምን ማድረግ ትችላለህ የሚለውን ነገር አይደለም። መጥቶ ያስተዋወቀው ቤት የእሷን ደሞዝ መከልከል አችልም። ጌታም በደንብ ስራ ያለው ቤት ነው። ስራ አላቸው፣ ቢዝነስ አላቸው። አሁን አውቀው ነው አይደለ? እኛ ሰው ስንልክ አንተ ስትሄድ እንደዛ ይዘጉት። አሁን ዳንስ ተካከሉ። አሁን ነው ሲጀመር ቤቱ የሚሰራ ጌታ ነበር።
ኦኬ እሺ፣ የውላችሁ አንድ አሁን ለታሜ የኢትዮጵያዋን ያም አላወራችንም፣ ሰምታችኋል። ጥያቄ በጣም አምባገነን ናት። ጥያቄ እንድንጠይቃትም አልፈቀደችልንም። በዚህ ግፍ ትስማሚ ያለሽ ወይ የሚለውን እንድንጠይቃትም እድልንቱን። ይህን ሬስቶራንት ህዝብ ነው አይደለም የሚጠቀመው። እንደዚህ አይነት ግፍ አንድ ኢትዮጵያዊ እህታችሁ ላይ እንደዚህ አይነት ግፍ ከሚፈጽም ሬስቶራንት ትመገባላችሁ? በግፍ ትስማማላችሁ? በዚህ ግፍ ይቺ እህታችን የደረሰባት ነገር ፌር ነው ትላላችሁ? ህዝቡ ይፍረድ። ይሄንን ፌር ነው ትላላችሁ? እቺ ሴት በኢትዮጵያ 10,000 ብር የማይሞላ ደሞዝ ለ3 ዓመት ከ8 ውሃ ብዙ አትጠጪ፣ ስራ ጥለሽ ሽንት ቤት እንዳትሄጂ እየተባለች ሽንት ቤት ተቆልፎ ቁልፍ የሚያዝበት ኢማጅን። ይህ ሁሉ ግፍ ተሰርቶባት በለበሰችው የስራ ልብስ ነው ወደ ሀገሯ የተሸኘችው። ስለዚህ ይቺ ልጅ ልትካስ ደሞዟ እናት ሬስቶራንት ነው፣ ግን አሁን አይሰራም፣ ዘግተዋለች። አሁን ብዙ ጊዜ ጠይቃለሁ። አንቺ ይህንን ነገር እውነትም ያሳስብሽ ቢሆን ኖሮ እንዴት በ10,000 ብር ማለት ሜቢ ወደ 300 ድርሃም ውጭ ሀገር እንድትሰራ እንዴት አንቺ ራስሽ ፈቀች? አረ ፈጣሪን ፍሩ። አንዳንዴ ማለት አስቡ፣ ለራሳቸው ብቻ ሳይሆን ነገ ማለት ልጅ እንደዚህ አይነት ነገር ሊያጋጥሙ ይችላል። ስለዚህ እንዴት ነው ማለት ለራስሽ ኮሚሽን ተቀብለሽ በቃ ይሆን 310,000 ብር ተቀብለሽ በቃ ችግር የለም ምን ማለት ነው? ኦኬ ልጅቷ በራሷ ፍቃድ ነው የሄደችው አይደል? ኦኬ ልክ ነው። ግን እሷ ማለት የውጭ ሀገር ነገር ምንም አታውቅም። ኢቭን ማለት እንደሰማሁኝ ብዙ ነገር ተከልክላ ነበረ። እዚህ ኢማራት ውስጥ ነበረች፣ ከማንም ጋር ኮሚኒኬሽን አልነበራትም። ይሄ ማለት እስር ቤት ነው፣ በኢማራት ህግ ያስቀጣል። እንዴት ከሰራተኛ ጋር ማለት የሚያገናኛችሁ የስራ ሰዓት ብቻ ነው። ከስራ ውጪ መኖር ከፈለግሽ አኮሞዴሽን ቢኖር ኖ በራሴ እኔ ራሴ ከፍዬ መኖር እፈልጋለሁ ብትሉ መብታችሁ ነው። እንዴት ገና ስልክ መከልከል? እንዴት ማለት ከሰው ከዚህ ልጆች ምንም ህጉን ስለማያውቁ እንደፈለጋቸው ነው የምትጫወቱት። ይሄ በጣም ከባድ ስህተት ነው። ነገ በእናንተ ይደርሳል። በእናንተም ባይሆን በልጆቻችሁ ነው የሚደርሰው። ፈጣሪም ፍሩ። ምን አይነት ሰዎች ናቸው? በጣም ግፍ። ይህንን ግፍ ለዓለም እናሳውቃለን። እኔ ቪዲዮን እንግዲህ እህቴ አንቺ አሁን ኢትዮጵያ ነው የሄድሽው አይደለ? ይህንን ነገር ብናወራ 1000 ጊዜ ብናወራው እዚህ ሚዲያ ላይ እንዳንቺ አይነት በጣም ብዙ እየተጎዱ አሉ። እንዳንቺ አይነት ምናልባት ነገ ሊጎዱም ይችላሉ። እንደዚህ አይነት ነገር ሊያጋጥማችሁ ይችላል። መብታችሁን ግዴታ ማወቅም አለባችሁ። ዝም አትበሉ። እናንተ ሚዲያ ላይ ልታበላሹብን ምናምን እያላችሁ ኖ፣ ይሄ ሀቂቃ ነው። የእናንተ ማለት እንደፈለጋችሁ እየጨፈራችሁ እንደፈለጋችሁ ስትበሉ እንደዚህ ምስኪኖች እነዚህ ምስኪኖች ብቻ ነው ማለት የሚሰቃዩት። ከፈጣሪ ውጭ ማንንም የላችሁም። ስለዚህ ይወቁ። የሚሄዱበት ምሽ ኢማራት ብቻ ማንኛውም ቦታ ቢሄዱ ግዴታ ማወቅም አለባችሁ። የሚሄዱበት ሀገር ምን አይነት ህግ እንዳለ እዛ ግዴታ ማወቅም አለባችሁ። የራሳችሁን ነገር ማስከበርም አለባችሁ። እንዝም ብሎ እንደ ከብት በቃ ያላ ሂጂ ያላ ነይ ተስማምተን ነበረ ከአለቃ ጋር። ማናቸው እናንተ? ፈጣሪን ፍሩ። ነገ ይደርስባችኋል። ሐስቢ አላሁ ወኒዕመል ወኪል። እኔ የምሰራውን ቪዲዮ በአረብኛ እና በአማርኛ ሰራዋለሁ። እንግሊዘኛችሁ ደግሞ የሌለ የሆነ ሰዎች ማለት ነው ከኔ በላይ አሪፍ የሆነ እንግሊዘኛ ያላችሁ ሰዎች ቪዲዮውን እኔ የምሰራውን ስቲች ታደርጉታላችሁ በእንግሊዘኛ። ኦኬ ዓለም ማወቅ አለበት። 2 ቀን እጠብቃታለሁ። የሬስቶራንቷ ባለቤት 2 ቀን ምላሽ ካልሰጠችኝ ስልክ ያላት ዋትሳፕ ላይ ኮንታክት አድርጊያት ነበረ። አስባበት። ምላሽ ካልሰጠችኝ እኔ ፎቶ አለጠፍ ቪዲዮ ሰራለሁ። ከዛ በሚሊዮኖች ይታያል። ዓለም ያውቃል። አረብ፣ ፈረንጅ፣ ኢትዮጵያዊ ሁሉም ያውቃል። እቺ ልጅ ወደ ኢትዮጵያ የሸጠቻት ሴትዮ ትጠየቃለች። እዚህ ያለችዋ ደግሞ ውስጥ ላሉት ሰራተኞች፣ እዚህ ያለችዋ እሷ ኢማራት ውስጥ ባትሆን በኢማራት እሷ መክሰስ ባትችል በኢትዮጵያ ትከሳታለች። እነዛ ሰራተኞች ደግሞ እዚህ እንዲከሷት ይደረጋል። ሌላውን በውስጥ እንጨርሰዋለን። ምንም ችግር የለውም። እዚህ ጋር አይወራም። የአቡዳቢው ብዙ ህገወጥ ደላሎች አሉ። ብዙ እንደዚህ አይነት ግፍ የሚፈጽሙ ሰዎች ስላሉ እርስ በርስ ይተባበራሉ። ፈሉ ገንዘብ እየተከፈቼ ቪዲዮ ሰራለሁ። ቴሌግራም ላይ እለቅላችኋለሁኝ። ሁላችሁም ሼር ዲዩት ሪፖስት እንድታደርጉትና ዓለም እንዲያየው። እሺ ጋይስ፣ እቺ እህታችን ላይ የተሰራውን ግፍ ዝም አንልም። ጉልበተኞች እንዲያደርጋሉ። ስለዚህ እኛ ደግሞ እቺን እህታችንን ልናግዛት ይገባል። እንደዚህ ስጋዋን መጣ በአጥንቷ ወስዳ ወርውራ ጥላታለች ሀገር ቤት። ስለዚህ የኢትዮጵያ ሕዝብ ደግሞ እቺን እህታችንን አይዞሽ ሊላት፣ ሊያበረታታት፣ ሊከሳት ይገባል። ስለዚህ የአቅማችንን እንርዳት፣ እናግዛት። አካውንት ነንበርሽን ተናገሪ።
ምንም የላትም ጋይስ። በለበሰችው ልብስ ሄዳ ይህንን ሹራብ ራሱ ይሄ ልጅ ነው አብዲ ይሰጣት። ማነው ስሟ? ሀቢባ ልጅቷ ስሟ ርስተ አና እንዴ መቼ ነው የተመለስሽው ወደ ኢትዮጵያ ሀይቲ? ሳምንት ነው ገና ሳምንት ነው። ኦኬ እንደ አንቺ አይነት ሰራተኞች አሉ እዛ ቤት? አዎ አሉ። ተመሳሳይ ደሞዝ ነው የሚከፈላችሁ ወይስ ይለያል? ልክ ኪችን ውስጥ የሚሰሩትን ተመሳሳይ ነው። ዌተር የሚሰሩትን አላውቅም። እኔ ዌተር ነው ብላ ነው ያስመዘገበችኛል። እኔ ግን የሄድኩት እንትን ነው ማነው ሼፍ ነኝ። በሼፍነት ነው የወሰደች። እትኸየል ሼፍ ሆና ነው በኢትዮጵያ 10 ሺህ ማለት በኢማራት 300 ድርሃም አይሞላም። ታምራት እትኸየል ካንስ ራትብሃ 300 ድርሃም የማይሞላ ማለት ነው። ለ3 ዓመት ከ10 ወር ሲከፈላት የነበረው ወደ 240 ድርሃም ወደ 300 የማይሞላ ድርሃም ነው ደሞዟ ሲከፈላት የነበረው። ወላሂ ሐራም። በዛ ላይ ተሰራ የነበረው 21 ሰዓት 5 አልፈጅር ትነሳለች፣ ሬስቶራንቱን ትከፍታለች። ሰዓት 3 ፈጅር ያኒ 3 ሰዓታት ብቻ ነው ልጅ ትተኛ የነበረው ለ3 ዓመት። هذا ممنوع اصلا جملة وتفصيلا في قانون الامارات. الشغل شوفي الشغل الطبيعي من 8 ساعات الى 10 ساعات مع الاوفر تايم، اكثر من كذا ممنوع منعا باتا جملة وتفصيلا ممنوع. عرفتي؟ يعني ما ادري، هو المفروض انه يطلع عليهم لجنة تفتيش على هذا المطعم او هذا المكان على اساس يشوفوا شو اللي حاصل هناك، ولكن ان شاء الله خير ما في مشكلة. احنا بنتابع الموضوع. በጣም ነው የምናመሰግነው ታሜ ወንድማችን ኑር። አይዞሽ እሺ አብሽር ሐቢብቲ። ደግሞ ዱንያ ወይም ዓለም ለዚህ ነገር ብቻ አይቆምም። እሺ አንቺ ገና ያኔ ወጣት ነሽ፣ ገና ሰርተሽ የምታገኝበት ያኔ አለ። እሺ አብሽር፣ እኛም ሁላችንም ከጎንሽ ነን። እሺ ሴትዮዋን እንዳታገኛት ይኸውልሽ፣ ህዝቡ እንዳለ ኮመንት ላይ ሀቡ ከአሁን በኋላ እችን ሴትዮ እንዳታገኛት፣ አሁን የደወለችዋን አምባገነኗን ሴትዮ እንዳታገኛት ባካል። አንቺ በዚህ ጉዳይ ከተስፍዬ ከቅልቦች ውጪ ከማንም ጋር አታወሪም። ማንም ቤቱን ከፍቶ ናይዛ ቲክቶክ ላይ ናይዚ ቢልሽ አንድ ቦታ እንዳትሄጂ ሰማሽ? ጉዳይሽን ቅልቦች ይዞታል። እኛ አለን፣ እናግዝሻለን። ስልክ ላኪላት፣ ሌላም ሰው እኛ ቅልቦች ነን ምናምን ብለው እንዳይደውሉላት የኔን ስልክ አቡ ወይዬ ማቲን አስገቡት። እሱ ራሱ አንድ ደንበቴ ጃምቤ ሲያስታውቅ የነበረ ቢኖር እሱ ነበረ። ባለቤት እስከሆናችሁ ድረስ ሶሻል ሚዲያ ላይ ለምትጠየቁት ነገር የመመለስ ግዴታ አለባችሁ ለህዝቡ። ህዝብ እኮ ነው ደሞዛችሁ እኮ ነው። ህዝብ ነው እኮ መጥቶ እዛ ጋር የሚጠቀመው እንዴ። ህዝብ እንዴት ነው በእንደዚህ አይነት ሰው ሬስቶራንት አምኖ ለጤናዬ ተስማሚ ነው ይሄ ምግብ ብሎ ገብቶ ግፍ የሚሰራ ሰው ቤት ካምኑት ሰው ጋር ነው ሄዳችሁ የምትበሉት። ለጤናዬ ተስማሚ ነው ንጹህ ነገር ያቀርብልኛል ብላችሁ የምታምኑት ሰው ጋር ነው ገብታችሁ ምግብ የምትጠቀሙት። ወደ ሆድ የሚገባ ነገር የጤና ነገር ነው። ስለዚህ ሰራተኞቹ ላይ ግፍ የሚፈጽም አሰሪ እንዴት ነው ለከስተመር ኤክስፓየርድ ያላደረገ ነገር የበሰበሰ ቲማቲም፣ የበሰበሰ ስጋ፣ ርካሽ የሆነ ነገር እየገዙ ኳሊቲ የሌለው ነገር እየተጠቀሙ በሽተኛ ቢያደርጓችሁስ? እንደዚህ አይነት ጨካኝ ሰዎች ጋር ሰው እንዴት ነው አምኖ ሄዶ የሚበላው? እንዴት የምታምኑት እኮ መልካምን ሰው ነው፣ ለሰው የሚያዝን ለሰራተኞቹ የሚያዝን ደሞዝ በስነስርዓት የሚከፍል እንዴ። 21 ሰዓት አንድን ሰው ማሰራት የገዛ ዜጋዋን ኢትዮጵያዊ እህቷን እንደዚህ እስክትጠወልግ ድረስ እንደዚህ ፊቷ ማዲያት እስኪያወጣ በአጥንቷ እስክትቀር ድረስ ኢዚት ፌር? ይህንን ዓለም ማወቅ አለበት። በአረብኛ በእንግሊዝኛ በአማርኛ ነው ቪዲዮ የምሰራው። 2 ቀን ብቻ ዋትሳፕ ክፈትላት እና ዋትሳፕ አልችልም አለኝ እኮ ዋትሳፕ ከፍቼበት ቅድም ጭኜበት አልከፍታለኝ እንትን ይለዋለች። ትንሽ ስልክ ናት እኮ